ብዙ ሰዎች ለቁም ነገር የማይደርሱበት ሰፈር ነው። በጣም ሶስት ያልተገናኘ ነገር። ፊቴን ሲያዩ ልጅ ነገር ነኝ፣ ድምጼን ሲሰሙ ወፍራም ነው፣ ግጥሜን ሲሰሙ ደግሞ ማን አንተ ምናምን ይሉኛልና ሊትራሊ እሱ የሚታየኝ ለኔ ጠላት ሆኖ ከዛ በኋላ ቢላውን አንስቼ ልክ ስጠጋው ኦሬዲ ሙሉ ለሙሉ በስራ ተጠመድኩኝ። አልወጣም። ጠዋት እገባለሁ፣ ማታ ነው የምወጣው። ጠዋት እገባለሁ፣ ማታ ነው የምወጣው። እኛም በሚያጠኑን ጊዜ ትምህርታችን ማንን እንደምትሰሙ አስተማሪያችሁ ማን ነው? እዚህ ቸርች ሆናችሁ ማንን ነው የምትሰሙት አሉን። አገልግሎትን ከምትተው እኛ እንራባለች እና ማድረግ የምችለው ጀስት በደረቴ ተኝቼ መጸለይ ብቻ። ሻሎም ቅዱሳን። እሺ በመጀመሪያ እግዚአብሔርን ማመስገን ፈልጋለሁ። በሚሄድበት ቦታ በሙሉ ለሚረዳኝ፣ ለሚያግዘኝ፣ አቅም ለሚሰጠኝ፣ በቸርነቱና በምህረቱ ያለ ስስት ለሚከተለኝ ለእግዚአብሔር ክብር ይሁን። አሜን። ፕሬዝ ጋድ። እንዲሁም ደግሞ መንፈሳዊ አባቴን ማመስገን ፈልጋለሁ። በሁሉም ሁኔታ ላይ በየትኛውም አጋጣሚ ከጎኔ ስላለ በመንፈሳዊ ህይወቴ እንዳድግ እግዚአብሔርን ደግሞ አውቄው እንዳገለግለው እድል ስለሰጠኝ መንፈሳዊ አባቴን ቴንኪው ማለት ፈልጋለሁ። ያው እንደሰማችሁ ስሜ አረጋኝ ታደሰ እባላለሁ። አብዛኞቻችሁ ደግሞ የምታውቁኝ ጃምፒ በሚለው ስሜ ነው። የመታወቂያ ስሜ ደግሞ አረጋኝ ታደሰ ይባላል። ፕሬዝ ጋድ አሜን። ያው እኔ ተወልጄ ያደጉት ጌታን በማያውቁ ቤተሰብ ውስጥ እንዲሁም ደግሞ በጌታ መሆን ትንሽ ጠጠር በሆነበት እንዲሁም ደግሞ እንደ ካህዲ የሚቆጠርበት ሰፈር ውስጥ ነው። ያው ሰፈሩ ትንሽ ማለት አስቸጋሪ ሰፈር ነው። ማለት ብዙ ሰዎች ለቁም ነገር የማይደርሱበት ሰፈር ነው። ብዙ ሰዎች በተለይ ደግሞ እህቶች ማለት አብዛኛው ሴት ልጆች ያለ እድሜያቸው የሚወልዱበት በጣም ትንሽ ጠጠር ያለ ሰፈር ነውና እዛ አካባቢ ነው ያደግኩትኝ። እንደማንኛውም ልጅ እዛ ሰፈር አደግኩኝ። በማርገበት ጊዜ ቤተሰቤ ትንሽ ጠንካራ ስለነበረ ከቤት እንደወጣ ምናምን አይፈቀድልኝም። ሾልኬ ነው ኢቭን ኳስ ስጫወት እመታለሁኝ። ምክንያቱም ከአንዳንድ ሰዎች ጋር ስለምታይ ማለት ነውና በዚህ ሁኔታ ውስጥ እየሄድኩኝ እኔም እንደ ሰፈሩ ሰዎች እሆናለሁ ብዬ አንድ ቀንም አስቤ አላውቅም። ነገር ግን ምንም ጠንካራ ቤተሰብ ቢኖረኝም ያው ወደምጠላው ደስ ወደማያሰኘኝ ወደ ሱስ ህይወት ገባው ማለት ነው እና አደገኛ ሱሰኛ ሆንኩኝ። ያው ሱስ የጀመርኩበት ምክንያት ኮሌጅ እየተማርኩኝ እያለ ወደ 6 ኪሎ አካባቢ ነበረ መማረው ኮሌጅ እና ከሆነች ልጅ ጋር የሆነ ግንኙነት ጀመርን። ማለት ጀስት የፍቅር ማለት ነው። የዛኔ ኮሌጅ የመጀመሪያ ዓመት ተማሪ ነኝ። እድሜ 19 አካባቢ ነውና ከሷ ጋር ትንሽ ልክ ያልሆነ ግንኙነት የፍቅር ግንኙነት ጀመርን። ከዛ በኋላ ወላጆቿ ደስተኛ አልነበሩም። ምክንያቱም እድሜያችን ገና ነው፣ ክፉና ደጉንም በቅጡም አናውቅም። ስለዚህ ወላጆቿ በዚህ ደስተኛ ስላልነበሩ ፍጹም ፈቃደኛ እንዳልሆኑ ከለከሉን ማለት ነው። እና እሷም አባቷን የምትሰማ ልጅ ስለነበረች እግዚአብሔር ይባርካት እኔን ሸመጠጠችኝ። እኔን ወደዛ ስትገፋኝ ትንሽ ደስ የሚል ስሜት አልተሰማኝም። ስለዚህ በጣም ተናደድኩኝ፣ ኦፌንድ ሆንኩኝ እና እማር የነበረው ቲያትሪካል አርት ነበርና በቃ ትምህርቱ ራሱ አስጠላኝ፣ አይገባኝም። በጣም የምወደው ትምህርት ጭራሽ ሊገባኝ አልቻለም። ከዛ በኋላ አንድ ቀን ከ6 ኪሎ በ70 ደረጃ በተፈሪ መኮንን አርጌ በአምፒር አርጌ ጊዮርጊስ ከጊዮርጊስ ባስ ይዤ ወደ ሰፈር እሄዳለሁና ሁሉ ጊዜ በዛ መንገድ እሄድ ስለነበረ በጣም አንድ ቀን ከፍቶኝ እሷን አይቻት በቃ በጣም ትንሽ ደብሮኝ ወደ በሀገር ፍቅር ቲያትር ዳገቷን እየወጣው ያለ ትንሽ ጨለምለም ብሏል። ተጭሶ ያልተረገጠ እስከ ግማሽ የተጨሰ ሲጋራ አገኘው። ከዛ በኋላ እቺን ነገር ብዬ አነሳዋት። ከዛ ካነሳውት በኋላ አጨስኩ። ልክ የመጀመሪያ ሳጨስ ሊትራሊ ለ1 ደቂቃ ነው ያሳለኝ። ከዛ እንደምንም ብዬ ጠንከር ብዬ ከዚህ በኋላ ሲጋራ አጨስ ስለመሆን መበርታት ያስፈልጋል ብዬ
ሲጋራዬን ሊትራሊ ከስፖንጁ ነበር ያጨስኩት። ምክንያቱም በቃ የዛን ቀን ወስኜ ስለነበር። ከዛ እሷን አምፒር እስክደርስ ድረስ ኦልሬዲ ጠጥቻት ጨረስኩኝ። ከዛ በኋላ ጊዮርጊስ ጋር ስደርስ አሊያንስ ባስ ነበር። አሊያንስ ባስ ውስጥ ገባው። ከዛ በኋላ የራሴ አፍ ለራሴ ሸተኛል፣ ሲጋራው ማለት ነው ተጠቀሜ ስለማላቅ እና እንትኑ የሚሸተው ነገር አለ፣ ደስ የማይል ሽታ አለ በዛ ሰዓትና በዛ ሰዓት ዳቢሎስ የሆነ ነገር አሳየኝ። የሆነ ቦታ ላይ እሱ በሚፈልገው አቅጣጫ እንደሚያስቀምጠኝ። ከዛ በኋላ ሄድኩኝ፣ ቀጠልኩኝ። በጣም አጫሾንኩኝ። በጣም ሲጋራ ጫት ምቅም እና የተለያዩ ግጥሞችን ምናምን ጽፍ ስለነበረ እንዳንድ አጋጣሚ አሁን ከሚታወቁት አንዳንድ ገጣሚያን ጋር እገናኝ ነበረ። ከነሱ ጋር ሃርመኒ ሆቴል ምናምን እየሄድኩኝ ግጥም አቀርባለሁ እና እነሱ ፊት ለፊት ሲጋራ ጭስ ነበር እና የሚያዩት ፊት ትንሽዬ ልጅ ነው። ከዛ ደግሞ ማን ነው ይሄ ልጅ ይላሉ። ግጥም ሳነብ ደግሞ በጣም ይደነቃሉ። ከዛ ድምጼን ደግሞ ሲሰሙ በጣም ሶስት ያልተገናኘ ነገር፣ ፊቴን ሲያዩ ልጅ ነገር ነኝ፣ ድምጼን ሲሰሙ ወፍራም ነው፣ ግጥሜን ሲሰሙ ደግሞ ማን አንተ ምናምን ይሉኛልና ትንሽ ኮንትራቨርሲ የሆነ ነገር ነበርና ብቻ በዛ የሆንኩኝ ዳቢሎስ ወደ አሳየኝ ራእይ ሄድኩኝ ማለት ነው እና ደረስኩበት እና ማልረባ የማልጠቅም ሊትራሊ ኦልሞስት አውትካስትድ ሆንኩ ማለት ነው። ኦፍ ኮርስ ግጥም እጽፋለሁ። የምጽፋቸው ግጥሞች በሙሉ ጨለምተኛ የሆኑ ግጥሞች ናቸው። በጣም በቃ ደስ የማያሰኙ ግጥሞችን እጽፋለሁ። በቃ ማለት መጽሐፍም ሳነብ ብዙ ፊክሽን አይመቸኝም። የሚመቸኝ ፍልስፍና፣ የሆነ ሃይማኖታዊ ፍልስፍና የሆኑ መጽሐፍቶችን ነበር ማነበውና ግጥሜም ትንሽ ደስ የማያሰኝ ነበር፣ ጨለምተኛ ነበርና በዚህ ሁኔታ ውስጥ እየሄድኩኝ ያው በጣም ሱስ ማሪዋናም ጀመርኩኝ። ማሪዋና በጣም ነበር ማጨሰው። በጣም ማለት ከቃምኩ በኋላ ማሪዋና ካልተጠቀምኩኝ ችግር ውስጥ ነው የምወድቀውና ማሪዋና አጠቀም ነበርና በዚህ ውስጥ እያለው ደግሞ አንድ የልጅነት ጓደኛዬ እሱም ከኔ ጋር በፊት ይጠጣይ ነበር። በጌታ የሆነ ቤተሰብ ውስጥ ያደገ ባክ ያደረገ ልጅ ነበርና ካምፓስ በሚሄድበት ጊዜ እሱ በጌታ በርትቶ ጠንክሮ ተመለሰ ማለት ነው። ከዛ በኋላ እኔ ፓፍ ብዬ ያለው ይደውልልኛል እና አላገኝህ ይለኛል። አረ ልክ አይደለሁም ምናምን ስለሆነ ችግር የለውም። ከዛ ብዙ ርቀት በእግሬ ያስኬደኝ ወንጌል ይነግረኛል። ከዛ ወንጌል ይነግረኛል። አንዳንድ ጊዜ መርቀኜ ስለሆነ የምሰማው በቃ አንዳንድ የሚናገሩት ነገሮች በሙሉ ያስፈራኛል ኢቭን ማለት ነውና አንዳንዴ ደግሞ ፓፍም ብዬ ስለመሆን ትንሽ ግራ ይገባኛልና ኢቭን አንድ ቀን አንድ በጣም ከኔ ጋር የማሪዋና ጓደኛዬ ትልቅ ቶርቢዶ ሰራ ማለት ነው። በጣም ትልቅ ቶርቢዶ እና እሱን መጠብረር ይባላል። ያው ከጠበረረው በኋላ ኢቭን ሲይዘው በጣም በእጄ ትልቅ ነበር። ከዛ በኋላ እሱን ዛሬ እኔ ነኝ የምጋብዝህ ብሎኝ እሱን ለኮሰና ጀምሮት ሰጠኝ ማለት ነው። መርቀኜ ስለነበር እኔ በዛ ሰዓት በቃ መስበሬን ነው የምፈልገው። ከዛ በኋላ እሱን ማሪዋና ስለው ኢቭን ወደዚህ አይመጣም። ምክንያቱም በጣም ትልቅ ስለነበረ እዛው በቃ በጣም ትልቅ አይመጣም ወደዚህ። ከዛ አልጨረስከውም እኮ በለው ይለኛል። እኔ ደግሞ እለዋለሁ። ለካ በጣም ኦቨርዶዝ ወስጃለሁ። ከዛ እሱን ወስጄ በቃ ቻው ደህና ደሩ ብያቸው ተነስቼ ጀማውን ትቼ ወደ ቤት ሄድኩ ማለት ነው። ከዛ ቤት ልክ ስገባ ራት ብላሉኝ። በቃኝ አልኩ። እንደ ሁል ጊዜው ራት አልበላም ማሪዋና ከተጠቀምኩኝ፣ ምክንያቱም አይኔ ያስታውቃል፣ ጥብብ ትላለች። ከዛ አልበላም በቃይ ብዬ እምተኛበት ክፍል አለ ገብቼ ለጥላለሁ። ከዛ የዛን ቀን ግን የተፈጠረው ምንድነው? ልክ ተኝቼ በቃ እኔ ተኝቻለሁ። እኔ የማውቀው መተኛቴን ነው። ከዛ ተነሳሁኝ። እኔ የምተኛበት ክፍል ላይ የኪችን እቃዎችም ስለሚኖሩ እንትን ነበር፣ ምንድነው ስሙ፣ ቢላዋ ነበር። ከዛ ቢላዋ አንስቼ ወደ ሳሎን ሲሄድ ሳሎን ፊት ለፊት ሊያገኘውት ወንድሜ ለእናቴ ያው የሆነ ነገር ነበርና ሊጥ እያቦካ ነው ለዳቦ የሚጋገር። ከዛ ሳየው ሊትራሊ እሱ የሚታየኝ ለኔ ጠላት ሆኖ ከዛ በኋላ ቢላውን አንስቼ ልክ ስጠጋው ማዘር ከየት እንደመጣች አይታወቁም፣ ቢላውን አስጣለችኝ። ከዛ ፋዘር አልነበረም፣ ጮህች ብላ ጮህች። ከዛ ፋዘር ደረሰና እንዴት እንደመታኝ ያላቅም ብቻ መታኝ ማለት ነው። ከዛ ወደኩኝ። ከዛ በኋላ በመወርቅበት ጊዜ ፋዘርን ሳየው አጋንንት መስሎ ነው የሚታየኝ፣ እኔ ስጋ አባት ማለት። እናቴንም ሳያት ሌላ አካል ሆና ነው የምመለከታት። ከዛ የሃይማኖት አባት ጠሩ፣ መሆነው ነገር ግራ ገባቸው። ከዛ በኋላ በእንትን ካቲካላ ነው ጠጣ ይሉኛል። ለካ ሌላ ነገር ነው እነሱ ያው።
ከዛ ዝም በሉ ምናምን እላቸዋለሁ እኔ ምን እንደሆነ ስላወቅኩ ማለት ነው። ከዛ በኋላ አስንትን አደረጉኝ፣ እጅና እግሬን አሰሩኝ። እንደዛ ግን በሚያስሩብኝ ጊዜ እኔ የሚሰማኝ የሆኑ 4 አጋንንቶች ነፍሴን ከኔ እየወሰዱ ወደ ሲኦል ሊወስዷት ነበር የሚመስለኝና የሚሆነው ነገር ግራ ገባኝ። ከዛ በኋላ አሰሩኝ። ከዛ በኋላ እንቅልፍ ተኛሁኝ። ጠዋት ላይ ከዛ የጊዜያዊ እብደቴ ነቃልኩኝ። ከዛ በኋላ ተመልሼ ወደ ሱሴ ገባው ማለት ነው፣ ማቆም ስላልቻልኩኝ። ከዛ በኋላ ገባሁኝ። በዚህ ሁኔታ ውስጥ እያለው ነው እንግዲህ ይሄ ወዳጄ ጌታን እንዳገኝ ብዙ ጥረት ያደረገው። ከዛ ወንጌል ነገረኝ። ወንጌል ከነገረኝ በኋላ ጌታን የግል አዳኝ አድርጌ ተቀበልኩኝ ማለት ነው። ከዛ ወደ አቅራቢያዬ ወደሚገኝ አንድ ቤተክርስቲያን ሄድኩኝ። እዛ ደህንነት ተማርኩ፣ እዛ ተጠመቅኩኝ። ከዛ በኋላ ተማርኩኝ። ደስ የሚለው ይሄ ጌታን ያስቀበለኝ ወዳጄ እንዳገኘኝ ያገናኘኝ መምህራን በጣም መልካም ነበሩ። ያገናኘኝ መምህራን አንደኛው መንፈሳዊ አባቴን ነው። እንዲሁም ደግሞ በቃ በሱ ዙሪያ ያሉትን የተለያዩ ፓስተር ክሪስን ነበር ሰማይ ነበረውና ብዙ የትምህርት ዲስኦርደር ውስጥ አልገባሁም ነበር እና እንደመጣው የመንፈሳዊ አባቴን ሲዲ ሰማለው። ከዛ በኋላ ኦሬዲ በቃ ማለት ጌታ ነካኝ ማለት ነው እና ብዙ ሌሊቶችን ጌታን ካገኘው በኋላ አልተኛውም። ምክንያቱም ዲያብሎስ የወሰደብኝ ጊዜ ስለነበረ እነዛን ጊዜዎች ማካካስ ነበረብኝ እና ብዙ ሌሊቶችን በጌታ ፊት በመሆን ቃሉን በማጥናት ሲዲ በመስማት ቀጠልኩኝ። ከዛ በኋላ በዚህ መሃል ደግሞ ጌታ በህልም አሳየኝ ማለት ጌታ ተናገረኝ። ወደዚህ ቤተክርስቲያን መሄድ እንዳለብኝ መንፈሳዊ አባቴ ማን እንደሆነ ኢንስትራክት አደረገኝ። ከዛ በኋላ ለዛ ጌታ ላዘዘኝ ድምጽ ደግሞ ታዘዝኩኝ ማለት ነው እና አልፎ አልፎ ነበር የምመጣው ወደዚህ ቤተክርስቲያን፣ ጠቅልዬ አልመጣሁም ነበር። ከዛው ቤተክርስቲያን ትምህርታችሁ ምንድነው ብለው እኛም በሚያጠኑን ጊዜ ትምህርታችን ማንን እንደምትሰሙ አስተማሪያችሁ ማን ነው፣ እዚህ ቸርች ሆናችሁ ማንን ነው የምትሰሙት አሉን። የምንሰማውን ሰው ተናገርን። ከዛ በጣም ደስ አላላቸው፣ ፍጹም ደስ አላላቸው። ከዛ በኋላ ከዛ ቸርች ብዙ ማስጠንቀቂያ ሰጡን። ማስጠንቀቂያ ከሰጡን በኋላ እኛ ልንመለስ አንቻልም ማለት ኦሬዲ ገብተንበታል፣ ኦሬዲ ሰምተናል። ብዙ ነገር መውጣት ማንችልበት የሚገርም በረከት ውስጥ ነው ያለነውና መንፈሳዊ አባታችንን እሰማለሁ በዛ እና ሌሎችም የሚሰሙ ልጆች ስለነበሩ በዚህ ምክንያት በጣም ኦፌንድ ሆኑ። ስብሰባ ያዙ። ከዛ በኋላ እሁድ ቀን ስማችን ሊስት ተይዞ የዛን ቀን እዛ ጉባኤ ላይ የሰበከው መንፈሳዊ አባታችን ነበር። ባጭር ተቆርጦ ከመድረክ ለምእመኑ ይሄው እነዚህ ነው የሚሰሙት እያሉ ከዛ ኢቭን ሊትር ልስማይል ነገር እየተናገሩ ከዛ ስማችን መጨረሻ ላይ የኛ ተጠራ። ሁላችንም እነዚህን ያገኘ ከነዚህ ጋር የተጠጋ ሰላም የሚላቸው ሰዎች እናንተም ትባረራላችሁ ተባለ። ከዛ በኋላ እኔ በደናው ጊዜ ጌታ ተናግሮኝ ስለነበረ ወደ ቤተክርስቲያን መጣሁኝ። ከዛ በኋላ ወደ ቸርች መጣሁ። ሲዲ መስማት፣ መንፈሳዊ አባቴን መከታተል፣ መስማት፣ መጽሐፍት ማንበብ፣ መጽሐፍ ቅዱስ ማንበብ ለኔ እንትን ይሄ ምርጫ ምናምን አይደለም፣ ለኔ ግዴታዬ ነው። ምክንያቱም ትላንትና ብዙ ጊዜን ዲያብሎስ ስለበላብኝ አሁን ደግሞ እኔ የሱን ጊዜ መብላት አለብኝ። ስለዚህ በደንብ ነበር ሲዲ የምሰማው። በጣም ከቸርች ጋር ኮኔክትድ ሆኜ ነበር። ከዛ ፋውንዴሽን 1 ተማርኩ፣ ፋውንዴሽን 2 ተማርኩኝ፣ የአገልግሎት ትምህርት ወሰድኩኝ። ከዛ በኋላ ደግሞ አናካዞ ማገልገል ጀመርኩኝ። ከዛ በአናካዞ ጠፍቼ የነበርኩት ማልረባ ማልጠቅም ሽታዬ ደስ የማይል የነበረ ሰው ለሰዎች ደግሞ ወንጌል የምናገር ሆንኩ ማለት ነው። ሰዎች ጌታ እኔን በመጠቀም ሰዎችን ወደ መንግስቱ ማስገባት ጀመረ። ለዚህም ደግሞ ለረዳኝ ለእግዚአብሔር ጸጋ እግዚአብሔር ይመስገን፣ አሜን። ከዛ በኋላ ያገለገልኩኝ ምናምን እያለ ደግሞ ጌታ ተናገረኝ። ከአሁኗ ባለቤቴ ጋር ደግሞ ያው ሪሌሽንሺፕ፣ ይሄ ትክክለኛው ሪሌሽንሺፕ ውስጥ ገባው ማለት ነው። ከዛ በኋላ ከሷ ጋር ተጋባን። በምንጋባበት ጊዜ ደግሞ ከነበርንበት ሰፈር
ወይም ከነበርኩበት አካባቢ አሁን ወዳለሁበት ስፍራ እንድሄድ ጌታ ተናገረኝ። ትንሽ ሰፈር መልቀቅ ከባድ ስለነበረ ብዙ ጸለይኩኝ። በጣም ነው የጸለይኩት። ጌታ ሆይ አልገባኝም፣ እንዴት ነው ዝም ብዬ የሚሄደው ብዬ በጣም ጸለይኩኝ። ከዛ ለሷም ነገርኳት፣ እንዲህ ብሎኛል ጌታ፣ ስለዚህ አንቺን መጸለይ ያለብሽ አልኳት። እሷ 3 ቀን ጾም ጸሎት ያዘች ማለት ነው። ከዛ እሷም ጾም ጸሎት ያዘች። እኔም ደግሞ ጌታ አንድ ቀን እዚህ እሁድ እዛ ጥግ ላይ ነበር የተቀመጥኩትና እያመለኩኝ እያለ መንፈሴ ላይ መዝሙር 91 ቁጥር 2 ቁጭ አለ ማለት ነው። ከዛ እግዚአብሔርን መሸሸጊያዬ ምሽጌ የምታመንብህ አምላኬ እለዋለሁ የሚለው ቃል ውስጤ በቃ ስክክ ሲል ዋው በቃ እኔ እግዚአብሔርን ታምኜ እወጣለሁ አልኩኝ። ከዛ ሰፈር ወጣሁኝ። ከዛ ሰፈር ከወጣሁ በኋላ እዛ ሰፈር ምሰራ የነበረው ቢዝነስ ስለነበረ በደንብ አሻሽየው ሬስቶራንት ነገር ከፈትን። ከዛ ከባለቤቴ ጋር መስራት ጀመርን ማለት ነው። አሁን ነው ችግር እየተፈጠረ የመጣው በህይወቴ ላይ። ምክንያቱም በዋና ማለት ያው በሙያዬ ሼፍ ስለሆንኩኝ በሼፍነት በማገለግልበት በዛው በራሴ ስራ ላይ ኦሬዲ ሙሉ ለሙሉ በስራ ተጠመድኩኝ። አልወጣም። ጠዋት እገባለሁ፣ ማታ ነው የምወጣው። ጠዋት እገባለሁ፣ ማታ ነው የምወጣው። ከዛ አርብ አለልም፣ ቅዳሜ አለልም፣ እሁድም አለልም። ይሄ ማለት ቸርች ቀረው ማለት ነው ሙሉ ለሙሉ። ከዛ በኋላ ቸርች አልመጣም። አናካዞን በቀጥልቅ ነው የምለው። ከዛ ሊደሮች ይደውሉልኛል፣ እመጣለሁ ላለው ግን ከስተመር ይበዛብኛል። ስለዚህ ለከስተመሮች የሚሆን ምግብ እሰራለሁ። ቸርች ደግሞ አልመጣም። ስመጣ እላይኛው ጋር እቀመጣለሁ። እላይኛውም ስቀመጥ ለበር ጠጋ ብዬ ነው የምቀመጠው ወደዛኛው በር ላይ። ከዛ ነፍሳት በሚጠሩበት ጊዜ ሹልክ ብዬ እወጣለሁ። ማንም ሳያቅ ማንም ሳይ የሚመስለኝ እኔ ማንንም እያየኝ አይደለም። ከዛ እንዲሁ በስራ ገበታዬ ላይ ያለው አንድ ቀን ከስተመር መጥቶ ስራ እየሰራሁኝ እንቁላል የተቀቀለ ምግቡ ላይ እንቁላል የተቀቀለ ይጨመርበታል። አንዳንዶቻችሁ ታውቁታላችሁና እሱን እንቁላል ፍርፍሩን ነው እንቁላል ቅቅሉን እየፈለቀኩ ያለ ቅርፊቱን ስልኬ ጠራ እና ማታ 4 ሰዓት አካባቢ ላይ ነው እና ከስተመር ነው የመሰለኝ ስልኩን ስለማላቀው። ከዛ በኋላ አነሳሁትኝ። አንስቼው ሄሎ ስል ብዙ ጊዜ በሲዲ ነው ማቀው ይሄን ድምጽ በጣም ብዙ ጊዜ በሄሎ አላቀው እና በሲዲ ነው ማቀው። ከዛ ሄሎ አለኝ ማለት ነው። ከዛ ሄሎ አልኩኝ። እንቁላል እየላትኩ ነበረ፣ አቆምኩት። ከዛ አቤት አልኩኝ። ከዛ በኋላ እንዴት ነህ ሰላም ነህ አለኝ። ከዛ ግራ ገብቶኛል፣ ማመን አልቻልኩ። ደግሞ ማንነኝ ብዬም ደግሞ አሰብኩኝ። ግራ ገባኝ፣ በጣም ግራ ገባኝ። በቃ እና ግራ እንደገባኝ ሲያውቅ በዛ በኩል ያለው ፓስተር ነኝ አለኝ። ከዛ እንዴ ደነገጥኩ በጣም በቃ አም ሶ ኤክሳይትድ ማለት ነው። የምናገረው ነገር ጠፋኝ። ከዛ በኋላ ለምንድነው ከቸርች የቀረኸው አለኝ። አላየህም ቸርች አለ። እኔ የሚያየኝም አልመሰለኝም ማለት ልንምጣ ልቀርም የሚያውቅ አይመስለኝም ነበር። የዛን ቀን ግን በጣም ነው የደነገጥኩት። ከዛ በኋላ ቸርች እያየሁ አይደለም፣ ቸርች መምጣት አለብህ መገኘት አለብህ አለኝ። እሺ አልኩኝ። ወደ ቸርች እንድመጣ በጣም በተግሳጽ በትምህርት እንዲሁም ደግሞ በምክር የተደገፈ እንትን ስልክ ቆይታ አደረግን። ኦልሞስት ለ30 ደቂቃ ነው ያወራሁት። ኦልሞስት ማለት ኦፍ ኮርስ አገልግሎ ነው የወጣው፣ ግን እኔን 30 ደቂቃ ለማውራት ጊዜ ነበረውና ቴንኪዩ በጣም አመሰግናለሁ። በጣም ከዛ በኋላ ቢሮ እንደሚያገኘኝ ነገረኝ። ከዛ ቢሮ ማስተካከል ያለብኝን ነገር እንዳስተካክል ምንም ቸርች ባልመጣም ሆኖ የገባኝን ማስተምራቸው የፋውንዴሽን ተማሪዎች ነበሩና እነሱንም ደግሞ በስርዓት ማስኬድ እንዳለብኝ ትዕዛዝ ሰጠኝ። እሺ ብዬ በ15 ቀን ውስጥ እንዳስተካክል ጊዜ ገደብ ሰጠኝ። እሺ ያልኩኝ። ከዛ በ15 ቀን ውስጥ አስተካከልኩኝ ማለት ነው ሁሉንም ኤቭሪቲንግ። ከዛ በኋላ ቸርች መቅረት ማለት የተደወለልኝ በቀሪ እንጂ በመጪ አይደለም። ስለዚህ ከዚህ በኋላ በኢየሱስ ስም በእንደዚህ አይነት መንገድ አይደወልልኝም ብዬ ለራሴ ቃል ገባሁኝ ላለመቅረት ማለት ነው። ከዛ መጣሁኝ። ከዛ ቀን ጀምሮ እሁድ አልቀርም፣ ማክሰኞ አልቀርም። ከዛ በኋላ መጣሁኝ። ያው ከስራው ጋር ደግሞ ያው ዋና ስለነበርኩ ምሰራው በሼፍነት ስራው ከኔ ጋር ሊሄድ አልቻለም በጭራሽ። በቃ ገባለው። አንዳንድ ጊዜ በቃ 2 ሰራተኛ ነበረኝ። በቃ 2ቱ ሰራተኛ ምስቅልቅሉን አውጥተው ይጠብቁኛል።
አዝናለሁ። ከዛ ማድረግ ያለብኝ ሰዎችም ሊይዙ ስለማይችሉ መዝጋት ነበረ። ይሄንን ስዘጋ ግን ባለቤቴ እርጉዝ ነበረች። ልክ ስዘጋው አራስ ሆናለች፣ ወልዳለች ማለት ነው። ከዛ ትንሽ ደስ የማይሉ ነገሮች ተፈጠሩ። ልክ ስዘጋው ማለት የቤት ኪራይ መክፈል አቃተኝ። የቤት ኪራይ መክፈል ለኔ ጭንቅ ሆነብኝ። ስለዚህ ማድረግ የምችለው በፊት ሰራበት የነበረውን እቃ እያወጡ መሸጥ ነበረ። እነሱን እቃዎች በሙሉ ሸጥኩኝ። ከዛ በኋላ ያው ይሄ አዋጪ ቢዝነስ አይደለም እየሸጡ የቤት ኪራይ መክፈል። ከዛ ሸጥኩኝ። ከዛ ለትንሽ ወር ነው። ያው ደግሞ ስትገዙትና ስትሸጡት ይለያያል። በተለይ በዛ ሰዓት የገዙኝ ሰዎች በጣም አትርፈዋል። ከዛ ሸጥኩኝ። ከዛ ከሸጥኩ በኋላ ደግሞ የቀረኝ የቤት እቃ ነው። የቤት እቃ ጀመርኩ። ፊት ለፊት ያየሁት የመጀመሪያው ቲቪ ነበረ። ደስ ባይለኝም ቲቪውን ሸጥኩት። ከዛ በኋላ ቲቪው ከተሸጠ በኋላ ደግሞ የባሰ ሌላ ችግር ውስጥ ገባሁ። ስራ ፈልጋለሁ፣ ስራ አገኛለሁ፣ ግን እሁዴንም ጭምር ነው የሚፈልጉት። አንዳንድ ሰዎች ሼር እናርግ ይሉኛል። እኔ ሁሉንም ልቻል፣ አንተ ብቻ ተገኝ። እሺ እሁድ አልችልም፣ አገልግሎት አለኝ ደግሞ በዚህ ቀን፣ ማክሰኞ ማታ ደግሞ አልችልም ስላቸው የለህም እኮ ይሉኛል። ከዛ ከሌለውማ ምናምን አልጠቅምም ብዬ ከዛ በቻልኩት አቅም በራሴ ለመንቀሳቀስ ሞክራለሁ። ባለውበት አካባቢ አንድ ቀን ትዝ ይለኛል፣ ሙሉ ሲኖትራክ ቀዩ አሸዋ ለሁለት እኔና የሆኑ ልጆች መጣው እናነሳዋለን ሲሉኝ አታነሱትም አልኳቸው። ምክንያቱም በዛ ሰዓት በጣም ገንዘብ ያስፈልገኝ ስለነበረ። ምክንያቱም ልጄ ተወልዶ ኦልሞስት ምግብ የጀመረበት ጊዜ ነውና ምግብ የጀመረበት ጊዜ ነውና ኮርን ፍሎር ጀስት ኮርን ፍሎር 120 ብር ነውና 120 ብር አጣሁኝ ማለት ነው ለልጅ። እኔ በሆን ችግር የለውም ማለት ብዙ ጊዜ በጾም ራሱ አልፈዋለሁ፣ ምክንያቱም በብዙ ጾም። ግን ልጄ ሆነብኝ። ሚስቴ ደግሞ አራስ ነችና ሲጠባት ራሱ አንዳንድ ጊዜ ምግብ ሳትበላ እና ኢቭን ባል ሆንኩ ራሱ አይመስለኝም ነበር። በጣም ዲስከሬጅድ ሆን ነበረ። ምክንያቱም እሷ ደግሞ አትናገርም ማለት ዲስከሬጅ እንዳልሆን በዛ ሰዓት አገለግል ስለነበረ እና ማድረግ የምችለው ጀስት በደረቴ ተኝቼ መጸለይ ብቻ። ምክንያቱም መንፈሳዊ አባቴ ሲናገር አንዳንዴ ሲጨንቀኝ በደረቴ ተኝቼ ጸልያለሁ ይላልና ስበውና ሶፋው ላይ በደረቴ ተኝቼ ጸልያለሁ። አንዳንድ ጊዜ ምን ብዬ መጸለይም ግራ ስለሚገባኝ ጀስት አለቅሳለሁ በቃ። እና አንዳንድ ጊዜ ለባለቤቴ በቃ እኔ ለምን ይህንንም እድል ከማባክን ጀስት በቃ አገልግሎቱንም ለመንፈሳዊ አባቴ ልናገር በቃ እና ሙሉ ለሙሉ ወደ ስራ ልግባ ብዬ ነገርኳት። አገልግሎትን ከምትተው እኛ እንራባለች ማለት በጭራሽ አታቆምም። እኔ እኮ ያገባው አገልጋይ ስለሆንክ ነው አለችኝና በቃ የዛን ቀን ትንሽ ሰርቫይቭ ማድረግ ቻልኩ ማለት ነው። ከዛ በኋላ ነገሮች መሄድ ጀመሩ።
ከዛ በዚህ ሁኔታ እየቀጠልኩኝ አንድ ቀን ስጋ ፈልጋለሁ አለችኝ። ማለት ስጋ መብላት ፈለገች። ኦልሞስት ስጋ ከበላን ቆየን ቤት ውስጥ ማለት ጀስት ስጋ መብላት ማለት ነው። እና ምንድነው ያልሽው አልኳት። ስጋ ፈልጋለሁ እንዴ? ምን ማለት ነው ስጋ ፈልጋለሁ እንዴ? የቀለርሽ መሆን አለበት አልኳት። ማለት ጀስት ታውቃለች፣ የሩቅ ሰው አይደለችም፣ እዛው ያለች ሰው ነችና ከዛ በኋላ እሺ እንግዲህ ምናምን አልኳትኝና በቃ ጠዋት ላይ ስለነበር ያለችኝ ከዛ ምንም ለመስራት ሞከርኩኝ፣ ምንም መስራት አልቻልኩኝም። ከዛ በኋላ መሽቶ ወደ ቤት የምሄድበት ትንሽ መንገድ አለና ወደ ቤት በሚሄድበት ሰዓት የሆነ ጥቁር ፌስታል መንገድ ላይ ወድቆ አየሁኝ። ከዛ በኋላ ተጠጋሁት ወደ ጥቁር ፌስታል። ከዛ ተጠጋሁትኝና ቀረብ ስለው ሊትራሊ ጥቁር ፌስታል እንዲከፈት ብሎ ቀይ ስጋ ማለት ነው። ጀስት ቀይ ስጋ ጎድኑ እና ያው ሼፍ ስለሆንኩ ማን እንደከተፈው አውቃለሁ። ጀስት እና የሚገርም ቆራጭ ነው የከተፈው። ጎድኑ ራሱ በቃ በደንብ አድርጎ እንዲበስል ተደርጎ በደንብ የተዘለዘለ። ከዛ በኋላ ያገኘሁት ደግሞ መንገድ ላይ ነው። እንዴ ይሄ ነገር ምንድነው አልኩኝ። ከዛ በኋላ ምንድነው ብዬ ሳይ ውሾች እዛ አካባቢ ራቅ ብለዋል ያለ ልማዳቸው። ከዛ ምንድነው ማድረግ ያለብኝ ስል በቃ ማንሳት አለብኝ፣ ምናልባት ለውሾች መርዝ ተለውሶ ምናምን የሚል ሀሳብ መጣብኝ። አይ እንደዛ አይሆንም በኢየሱስም ብዬ አነሳሁት። ከዛ በኋላ አንስቼው ሄድኩኝ። ከዛ ልክ ስደርስ በመደርስበት ጊዜ ቤት ባለቤቴ ጥቁር ፌስታል ይዤ ስገባ አየችኝ። እንዴ ይዘህ መጣህ እንዴ አለችኝ። አዎ አልኳት። ከዛ ገባሁኝ ቤት ኩሽና ገባሁኝ፣ አበሰልኩት። ከዛ በኋላ በትሪ ከማቅረብ በፊት ብዬ እዛው እየተጠበሰ እያለ ስጋውን አንስቼ በላሁት። የበላሁትኝ ለመቅመስ ቼክ ለማድረግ ነው። ከሞትኩም መጀመሪያ እኔ እዛው መሞት ስለፈለኩና ከዛ ምንም አልሞትኩም፣ አልደነዘዘኝም፣ ምንም ሌላ ክፉ ስሜት አልተሰማኝም። ደግሞ በጣም ይጣፍጣል፣ በጣም ነው የሚጣፍጠው። ከዛ በኋላ ትሪ ላይ እንጀራዬን አርጌ ይሄው የኔ እናት ብዬ ፕሬዝ ጋድ ስጋዋን በላች ማለት ነው የዛን ቀን። ከዛ በልታ ከጨረሰች በኋላ ዛሬ እንዴት ገዛህ ምናምን ብር አገኘህ እንዳለችኝ፣ አይ በልታ ከጨረሰች በኋላ ነው አግኝቼው ነው መሬት አልኳት። መሬት ላይ እንዴት አግኝተው? አገኘሁት መሬት ላይ ድርጭት ነው ይሄ ዝም ብለሽ ብዬ አልኳት። ከዛ በኋላ ትንሽ ቼክ አረገች። እሷ ምንም አልሆነችም፣ ተመችቷታል። ፕሬዝ ጋድ እስካሁን ይሄው በህይወት አለ። እና በዚህ ሁኔታ ውስጥ እየቀጠልኩ በጣም ከባድ ሲሆንብኝ አንድ ቀን ማታ ላይ በጣም ማለት ስትረስ በጣም ሲበዛብኝ ለመንፈሳዊ አባቴ ደወልኩለትና ምክንያቱም ሪስቶሬሽን ስንማር የምታልፉበትን ችግር ለቤተ ክርስቲያን ማሳወቅ አንደኛው እንትን ስለሆነ ዲሲፕሊን ስለሆነ ያለሁበትን ነገር ነገርኩትና እዛው ላይ ኢሚዲየትሊ ምንድነው ካዲያ አሁን ቤት ውስጥ ምን የላችሁም አለኝ። አረ ምንም አለን አሁን ችግር የለውም አልኩት። ኢንፋክት የዛን ቀን ሳንበላ የተኛ ነው፣ ግን በጣም ቸኮለብኝ እርዳታው እና በጣም ኢሚዲየት ሲሆንብኝ አይ ምናምን ስለው እሺ ነገ ባስቸኳይና ቢሮ አለኝ። ከዛ በኋላ ቢሮ ሄድኩኝ። ቢሮ ካገኘኝ በኋላ ኢትስ ኦኬ አለኝ፣ አበረታታኝ፣ አጠነከረኝ፣ በአገልግሎቴ መቀጠል እንዳለብኝ ነገረኝ። ብዙ መልካም ነገሮችን ከነገረኝ በኋላ እስከ ዛሬ ድረስ ያልተቋረጠ የካህን ዘር በእኔ ህይወት ላይ ኦል ዘ ታይም ይዘራልና ቴንኪዩ ባ ቴንኪዩ። በጣም አመሰግናለሁ ዳዲዬ፣ ማለት በጣም ነው የማመሰግነው። ሳልጨነቅ እንዳገለግል ማለት ቤቴን እንኳን ማስተዳደር እንድችል ስላረከኝ አመሰግናለሁ በጣም።
በጣም አም ግሬትፉል ፎር ዲስ። በጣም ነው የማመሰግነው። መልካምነትን ማለት በንግግር ብቻ ሳይሆን በተግባር ስላሳየኸኝ አመሰግናለሁ። በጣም ቴንክ ዩ። ስለዚህ አገልግሎቴን እንዳላጣ የረዳኝ መንፈሳዊ አባቴም ጭምር ነውና በጣም አመሰግናለሁ። በጣም ፕሬዝ ጋድ። እንዲሁም በአገልግሎት ውስጥ እየቀጠልኩኝ በቃ መቀጠል ጀመርኩኝ፣ መበረታታት ጀመርኩኝ። ከዛ አንድ ቀን በሌሊት ተኝቼ እያለ በህልሜ ሊትራሊ አጋንንት መጣና ተገለጠ፣ ቤት ውስጥ ማለት ነው። ከዛ በኋላ ልጄን ሊወስድብኝ ሊትራሊ ልጄን ሊወስድ እንደሆነ ነው ፊልም ማድረገውና እንዳልዞር ፈራሁትኝ። ምክንያቱም የሆነ ነገር በእጁ ይዞ ነበር። ልክ ዞር በያዘው ነገር ፊቴን መታኝ ማለት ነው። ከዛ በኋላ ተነሳሁኝ። ሌሊት ነው፣ ጸለይኩኝ። በጣም ኦልሞስት አልተኛውም። የዛን ቀን ጸልዬ ነጋ። ከዛ በኋላ ኦንዛት ደይ ያሆኖ ሳምንት ባልሞላው ማለት በቀጣዩ ቀን አይኔ ያብጧል። ያ የመታኝ አይኔ ያብጧልና ጠዋት ላይ ሳገለግል አብሮኝ የሚያገለግሉ ልጆች ምን ሆነ ነው ምናምን ሲሉኝ አይ የሆነች ነገር ነድፋይ ነው ያልኳቸው። ምክንያቱም አጋንንት መታኝ እንዴት ልበል። ከዛ ሊትራሊ አበጠ፣ አይኔ አበጠ ማለት ነው። ሊትራሊ ይሄ ተከደነ፣ ማየት አቃተኝ። በዛ አይኔ ነበር የማየው። በጣም እንደዚህም አለ እንደ ብዬ ግራ ገብቶኝ መቀጠል ጀመርኩኝ። ከዛ ደግሞ በሳምንቱ ይሄኛውን ከተሻለኝ በኋላ ሊትራሊ ማልቀመጥበት፣ ማልተኛበት፣ መንቀሳቀስ ማልችልበት፣ መቆም ጭራሽ ማልችልበት የኪንታሮት በሽታ ያዘኝ ማለት ነው። በጌታ በኢየሱስ ክርስቶስ ስም ብዬ በጣም ጸለይኩኝ። ከዛ እኔ ፈዋሽህ እግዚአብሔር ነኝ የሚለውን ቃል ይዤ በጣም መጸለይ ጀመርኩኝ። ግን ኦልሞስት ለ3 ወር ለ4 ወር ሳገለግል መቆም ይከብደኝ ነበር። ማለት ስቆም ሊትራሊ ያቅለሸልሸኛል፣ ስቀመጥ ያቅለሸልሸኛል፣ ስራመድ ያቅለሸልሸኛል። ማለት ምን መሆን እንደሚገባኝ ግራ ገባኝና በዛ ውስጥ እያለፍኩኝ ጌታ ደግሞ በቃሉ በኩል እያበረታኝ ከዛ በኋላ ከ3 ወር ከ4 ወር ቆይታ በኋላ ሙሉ ለሙሉ ኪንታሮቱ ለቆኝ ሄደ ማለት ነው። ሙሉ ለሙሉ ጌታ ከኪንታሮት በሽታ ፈውሶኛል። አሜን። እንዲሁም ደግሞ ብዙ ጊዜ ሳገለግል ማነው መጥቼ እዚህ ወደ ቸርች በመጣበት ጊዜ ብዙ ብዙ ጊዜ ለራሴ ወሰንኩት አንድ ነገር በጭራሽ መንፈሳዊ አባቴ ሳይባርከኝ ሰላም ሳልለው እሱ ሳይወጣ አልወጣም ብዬ ለራሴ ቃል ገብቻለሁና ሁሉ ጊዜ ማክሰኞ ከዚህ እወጣለሁና አንዳንድ ሰዎች 24 ነው የሚመስለው ቤትህ ይሉኛል። 24 አይደለም፣ በጣም ራቅ ያለ ሰፈር ነውና ብዙ ሰዎች ደግሞ እኔን ለማድረስ እግዚአብሔር ያክብራችሁ አመሰግናለሁ። እና በሚሸኙኝ ጊዜ እነሱ ጅቦች ያያሉና ጅብ እንዳትገጩ ብያቸው ገና የምን ጅብ ብለው ሳይጨርሱ ጅብ ይገባል ማለት ነው መኪናው ውስጥ። ከዛ በኋላ አልፈው በሰላም ይሄዳሉ፣ ከጅብ አደጋ ተርፈው ይመለሳሉ ማለት ነው። እና ብዙ ጊዜ መኪና ከሌለ በእግሬ ነው የምሄደው። ኦልሞስት 2 ኪሎ ሜትር የሚሆን ጅቦች የሚኖሩበት ስፍራን አቋርጬ ነው የምገባው ወደ ቤትና በአብዛኛው የሰፈሩ ቆሻሻ የሚጣልበት ስፍራ ላይ እዛ ላይ የስጋ ቤቶች ምናምን ስለሚጣል ቆሻሻው ጅቦች ይመጣሉ እዛ አካባቢ ላይ እና እሱን አልፌ ካልሄድኩኝ ወደ ቤት አልሄድም። ከዛ በኋላ ስልኬ ደስ ትላለች፣ ፍላሽ ላይቷ በጣም ቆንጆ ስለሆነ ፍላሽ ላይቷን አብርቼባቸው ሳበራባቸው በቃ ይበተናሉ፣ አልፌ እሄዳለሁ። አንድ ቀን ግን እየሄድኩኝ እያለ የሆነው ነገር ሌላ ነውና ጅቦቹ ጋር ስደርስ ፍላሽ ላይ ታበራውባቸው፣ ከዛ ተበተኑ። ልክ ሲበተኑ ሄድኩኝ ማለት ነው። ሳልፍ ፊት ለፊት አንዲት ጅብ ቆመች ማለት ነው። ከዛ በኋላ ቆመች፣ ከዛ ሂጂ እላታለሁ ማለት ነው እንደ ውሻ። ሂጂ ስላት አትሄድም ማለት ነው። ከዛ በኋላ ቆመች፣ ሂጂ እላታለሁ፣ ቆማ ታየኛለች። ከዛ ሊትራሊ መንፈስ ቅዱስ ወደፊት ሂድ አለኝ። ከዛ ወዴት ማለት ጅብ አለ እኮ ብዬ እና መንፈስ ቅዱስ ወደፊት ሂድ አለኝ። ከዛ ያላየው ነው የመሰለኝ እኔ ጅብ አለ ብዬ ሳስብ ነው ወደፊት ሂድ አለኝ። ከዛ እኔ ብዙም አልገባኝም። ከዛ በኋላ የሆነ ነገር የዛን ቀን መጽሐፍ ቅዱስ ደፍተር እስክሪብቶ ይዤ ነበር።
ስለዚህ ደፍተሬን በዚህ በኩል መጽሐፍ ቅዱሴን በዚህ በኩል ይዤ ጧ እያረኩባት ወደፊት ሄድኩኝ ማለት ነው። ልክ ይሄን ድምፅ ስትሰማ እየሮጠች ገባች። ከዛ በኋላ መጽሐፍ ቅዱስ፣ ደፍተር፣ እስክሪብቶ መያዝ ጥቅም አለው። ፕሬዝ ጋድ ለእኔ እንደ መትረየስ ሆኖልኛል የዛን ቀን። ሃሌሉያ። እና ጨብጨብ አድርጌ ሄድኩኝ። ልክ አልፌ ወደ ኋላ ዞርኩኝ። ወደ ኋላ ዞሬ ልክ አልፌያት የቆመችበትን ጅቧን አልፌ ስዞር ኦልሬዲ እኔ የቆምኩበት ቦታ ላይ ጅቦቹ ደርሰዋል። ባይዘው ለካ ከበውኝ ኦልሞስት አታክ ሊያደርጉኝ ፈልገው ነበር ማለት ነውና አልፌ ሄድኩኝ። ብዙ ጊዜ ቤት ስገባ 7 ሰዓት ነው። 7 ሰዓት ቤት እገባለሁ ሌሊት ላይና ብዙ ጊዜ አንዳንዴ ባለቤቴ እያለቀሰች ትጠብቀኛለች። ምን ሆነ ነው ምናምን ብላ ማለት ነው። እና ብዙ ጊዜ አልነገራትም በጅብ ምናምን አላላትም። ምክንያቱም ሌባ ፈርታ ከዛ ጅብ ፈርታ ስለማይሆን ኢቭን የምትሰማው አሁን ከሰማችም አሁን ነው። እና ከጅብ አደጋ እግዚአብሔር ጠብቆኛል። አሜን። የረዳኝን ያገዘኝን በምህረቱና በቸርነቱ ደግሞ ሁሉ ጊዜ ለተከተለኝ ላዳነኝ ለፈወሰኝ አባቱንና መንግስቱንም ደግሞ እንዳገለግል በቤቱ ላይ ለሾመኝ ለእግዚአብሔር ክብር ይሁን። እንዲሁም ደግሞ መንፈሳዊ አባቴን አመሰግናለሁ ስላገዘኝ ከጎኔ ስለቆመልኝ በጣም አመሰግናለሁ። ቴንኪዩ በጣም ቴንኪዩ። እንዲሁም ደግሞ በተለያየ አቅጣጫ ላይ እኔ ያገዛችሁኝ የደገፋችሁኝንም በጣም አመሰግናለሁ። እግዚአብሔር ያክብርልኝ። እናንተም ደግሞ አሁን በተከፈተ ልብ ስለሰማችሁኝ እጅግ አመሰግናለሁ። ሻሎም